ዓለማችን ላይ የሚገኙ መሪዎች ራሳቸውን ከጠላት ለመጠበቅ ብዙ ሚሊዮኖችን እያወጡ ጋርድ ይቀጥራሉ። በዚህ ቪዲዮም ጠንካራ ጥበቃ ያለውን ፕሬዝዳንት ነግራችኋለሁ። የሀገራችን መሪ አብይ አህመድም የትኛው ደረጃ ላይ እንደሚካተት እናያለን። ወደ ቪዲዮው። በመጀመሪያም የዓለማችንን ድሃ መሪ እንመልከት። የኡራጓይ መሪ የሆነው ሆዜ ሚካ በዝቅተኛ ኑሮ የሚታወቅ ሲሆን የሚኖረውም ይህን በመሰለ ቤት ውስጥ ነው። When he became president in 2010, he said it was all he owned. Even the rundown farm he lives on was in his wife's name. Some think his car could fetch even more if it went to auction. ይህ ሰውም ሙሉ የሚከፈለውን ገንዘብ ለበጎ አድራጎት ተቋማት ስለሚሰጥ እጁ ላይ ምንም ሀብት የለውም። ሀገሪቷ ላይም ምንም አይነት ጠላት ስለሌለው ይችን የድሮ ቮልስዋገን ብቻውን እየነዳ ይንቀሳቀሳል። የአሁን የነገርኳችሁም ገና ደረጃ 1 ነው። ትንሽ እየቆየን ስንመጣም በጣም አደገኛ ጥበቃ ያላቸውን መሪዎች እናያለን። በመቀጠልም የፈረንሳዩን ፕሬዝዳንት እንመልከት። ይህ ሰው ጠንካራና አደገኛ ጠባቂዎች ያሉት ቢሆንም ብዙ ጊዜ ግን ጉዳቶች ሲደርሱበት ተመልክተናል። ለምሳሌ አንድ ሰው በጥፊ መቶታል፣ በሌላ ጊዜ ደግሞ እንቁላል ተወርሮበታል። አሁን ደግሞ በጋርዶቹ እንዝላልነት የሞተውን የጃፓኑን ጠቅላይ ሚኒስተር እንመልከት። ሺንዞ የተሰኘው ሰው ጃፓንን ለብዙ ዓመታት ያገለገለ ሰው ነው። የዚህ ሰው ጠባቂዎችም ጠንካራ ቢሆንም እንኳን አንድ ቀን ግን በ2022 ሺንዞ ንግግር እያደረገ ባለበት ጊዜ ተተኩሶበት ሞተዋል። የሚኒስትሩ ገዳይም በቅርብ ርቀት ሆኖ 2 ጊዜ የተኮሰ ሲሆን በመጀመሪያው ሚስተውና ሁለተኛው ጥይት ግን ሺንዞ ላይ አርፎ ወዲያው ይገለዋል። የሺንዞ ገዳይም ጃንዋሪ 2026 ላይ የእድሜ ልክ እስራት ተፈርዶበታል። ሮድሪጎ ስለተሰኘው አደገኛ ፕሬዝዳንት ደግሞ ልንገራችሁ። ይህ ሰው የፊሊፒንስ መሪ ሲሆን በዓለም ደረጃም በኃይለኝነቱ ይታወቃል። ማንንም የማይፈራው ሮድሪጎ እንደምታዩት መንገድ ላይ ሞተር እየነዳ ይንቀሳቀሳል። በጊዜው ግን ከኋላውና ካጠገቡ የታጠቁ ጠባቂዎች አብረውት አሉ። ሮድሪጎም አንድ ቀን በሀገሪቱ የሚገኙ እጽ አዘዋዋሪዎችን መኪና ቀምቶ በምታዩት መልኩ ከጥቅም ውጭ አድርጎባቸዋል። እነዚህም ተራ መኪኖች ሳይሆኑ ሚሊዮኖችን የሚያወጡ ቅንጡ መኪና ናቸው። ሮድሪጎም ወንጀለኞችን ለማስጠንቀቅ መኪናቸውን አበላሽቶባቸዋል። በመቀጠል የምናየው የግብጽ ፕሬዝዳንት ያደረገው ነገር ደግሞ በጣም ያስገርማቸዋል። አብዛኛውን ጊዜ ሀገራት በየዓመቱ ያላቸውን ወታደር ለማሳየት የተለያዩ ትርኢቶችን ያደርጋሉ። ነገር ግን የግብጽ ፕሬዝዳንት ሙሉ ጠባቂዎችን ቤቢ ኦይል ቀብቷቸው ነበር ትርኢት እንዲያሳዩ ያደረገው። እንደሚታየውም የግብጽ ወታደሮች ጠንካራ ይመስላሉ። አሁን ደግሞ የቬንዙዌላውን ፕሬዝዳንት እንመልከት። ኒኮላስ የተሰኘው የቬንዙዌላ ፕሬዝዳንት አደገኛ ጠባቂዎች ያሉት ሲሆን እንደምታዩትም ፈጣን መልስ ይሰጣሉ። በ2018 ኒኮላስ ንግግር እያደረገ ያለ 2 ቦምብ የያዙ ድሮኖች እሱን ለማጥቃት መጥተው ነበር። አንድ ቦምብ እንደፈነዳም የፕሬዝዳንቱ ጠባቂዎች ራሳቸውን እንደ ጋሻ ተጠቅመው ነበር ፕሬዝዳንቱን ያዳኑት። ይህን ስነግራችሁም አንድ ቀን አብይ አህመድ ላይ የተፈጠረው ትዝ ሊላችሁ ይችላል። እሱንም ወደ መጨረሻ እናያለን። አሁን ግን አደገኛና ጠንካራ ጠባቂዎች ያሉትን የቫቲካኑን መሪ እንመልከት። ይህ ሰው በብዙዎች የሚወደድ ቢሆንም አንዳንዴ ግን ጠላት አይጠፋም። ስለዚህም የፓፕ ጠባቂዎች በከፍተኛ ሁኔታ የተደራጁ ናቸው። ቤቱ ስትሄዱም በጣም ብዙ የስዊስ ጋርዶች አሉ። በተጨማሪም ደግሞ መንገድ ላይ ሲሄድ ይችን በመሰለች ጆዋገን ነው የሚንቀሳቀሱት። ይህ ካስገረማችሁም ስለ ህንዱ ፕሬዝዳንት ልንገራችሁ። ሞዲ የተሰኘው የህንድ መሪ ከፍተኛ ጥበቃ ካላቸው መሪዎች ተርታ ይጠቀሳል። መኪናዎቹ በሙሉ ጥይት የማይበሳቸው ሲሆኑ ከመኪናው እኩል እየሮጡ የሚከተሉም ጋርዶች አሉ። ጋርዶቹ በእጃቸው የያዙት ነገርም ሳምሶናይት እንዳይመስላችሁ። ይህ ቦርሳ የመሰለ ነገር ችግር በተፈጠረ ጊዜ ዘርግተው እንደ ጋሻ የሚጠቀሙበት ዕቃ ነው። ከጠቅላይ ሚኒስትሮች በላይ ግን ከፍተኛ ጥበቃ የሚደረግላቸው ንጉሶች ናቸው። የቤኪንጋም ፓላስ የሚገኘው ንጉስም $5 ቢሊዮን በሚያወጣ ቤተ መንግስት ውስጥ የሚኖር ሲሆን ቤቱ ውስጥም የተለያየ ማዕረግ ያላቸው ጠባቂዎች አሉት። ከሁሉም በላይ ጋርዶቹን አስፈሪ የሚያደርጋቸው ደግሞ ማንኛውንም ሰው የመግደል መብት ከብሪቲሽ መንግስት ተሰጥቷቸዋል። እዚህ ንጉስ ላይ ጉዳት ለማድረስ ማሰብ ማለትም በጣም አደገኛ ነው። ስለ አደገኛ ጠባቂዎች ካወራንም ኪምን አለመጥቀስ አይቻልም። ዓለማችን ላይ አደገኛ ከሚባሉ መሪዎች ውስጥ የሚጠቀሰው ኪም ማንም ሰው እሱን እንዳይቀርበው ለማድረግ ጨካኝ ጋርዶችን ቀጥሯል። እንደምታዩትም ሌሎች ሀገራትን ለመጎብኘት ሲሄድ ከ12 በላይ የታጠቁ ጋርዶች ኪም ያለበትን መኪና እየሮጡ ይከተሉታል። እነዚህ ሰዎችም ተመርጠው ጠባቂ የሆኑት ብዙ ፈተናዎችን አልፈው ሲሆን ከሁሉ ነገር በላይ የሚገርመው ግን ራሳቸው ጋርዶቹ ኪምን መፍራታቸው ነው። አሁን ደግሞ የፑቲንን ጠባቂዎች እንመልከት። የፑቲን ጠባቂዎችም በመሬት ብቻ ሳይሆን በአየር ላይም ፑቲንን ይከተሉታል። እንደምታዩትም ፑቲን በፕሌን ሲሄድ ከጎንና ከኋላ የተለያዩ ጀቶች እየተከታተሉ ይጠብቁታል። ወደ መሬት ስንመለስ ደግሞ ፑቲን የሚንቀሳቀስባት ይቺ መኪና በጣም ጠንካራ ስትሆን መኪናዋንም ከ10 በላይ ሞተሮች ይከቧታል። በተጨማሪም ፑቲን እንቅስቃሴ በሚያደርግበት አስፋልት መኪና እንዳያልፍ ይከለከላል። የፑቲን ጠባቂዎችም በጣም ተጠራጣሪ ሲሆኑ ማንንም ሰው ሊያምኑ አይፈልጉም። አንድ ቀን እንኳን ፑቲን ፎቶ እየተነሳ ያለ ይህ ቦክሰኛ እጁን ፑቲን ላይ ያደርጋል። ወዲያውም አንደኛው ጋርድ እጅህን አውርድ ብሎ ይነግረዋል።
በመቀጠል ደግሞ ስለ ጊኒው ፕሬዝዳንት ልንገራችሁ። ይህ ሰውም ፕሬዝዳንት ብቻ ሳይሆን የሀገሪቷ ልዩ ኃይል አዛዥም ጭምር ነው። እንደምታዩትም የሰውየው ጋርዶች AK-47 እና RPGዎችን የታጠቁ ሲሆን ማንም ሰውም ማመዲን ለመጉዳት አይሞክርም። የጊኒው ፕሬዝዳንትም የኛ ሀገሩ አብይ አህመድ ጋር በብዙ ነገሮች ይመሳሰላሉ። ለምሳሌ ሁለቱም በአደባባይ ነፃ ሆነው መታየት የሚፈልጉ ሲሆን ከጊኒው ፕሬዝዳንት ስንጀምርም ዓመት በዓል ሲደርስና የተለያዩ ስብሰባዎች ሲኖሩ ማመዲ ከተማ መሃል ወጥቶ መራመድ ይፈልጋል። የኛ ሀገሩ አብይ አህመድም ሀገሪቷ ውስጥ ሰላም እንዳለ ለማሳየት በሚል ብቻውን መሃል አስፓልት ላይ ይጓዛል። ነገር ግን ከጀርባ በካሜራ እይታ ያልገቡ በጣም ብዙ ጋርዶች እንዳሉ የታወቀ ነው። በሌላ ጊዜ ደግሞ ማመዲ ሳይክል እየነዳ በመሃል ከተማ ሲጓዝ ታይቷል። በከተማ መሃል ብቻውን መጓዝ የማይችለው መሪ ደግሞ ዶናልድ ትራምፕ ነው። ባለፉት ዓመታት ትራምፕ በጣም ብዙ ጠላቶችን እዛው አሜሪካ ውስጥ አፍርቷል። በዚህ ምክንያትም ከሌሎች መሪዎች የበለጠ ጥበቃ ያስፈልገዋል። ትራምፕም በመሬት ካሉ ከ300 በላይ ሞተሮችና በመቶዎች የሚቆጠሩ ጥይት የማይበሳቸው መኪናዎች በተጨማሪ በአየር ላይና ፎቆች ላይ ስናይፐር የያዙ ብዙ ጠባቂዎች አሉት። አብዛኛውን ጊዜ መሪዎች በመኪና ሲጓዙ እነሱ ያሉበትን መኪና ለየት ለማድረግ ይፈልጋሉ። ይህም ለጥቃት ስለሚያጋልጥ ትራምፕ በመኪና በሚጓዝበት ጊዜ ከ100 በላይ ተመሳሳይ መኪኖችን ያስከትልና እሱ አንዱ መኪና ውስጥ ይገባል። ትራምፕ ያለበትን መኪናም ከሱና ከጋርዶቹ በቀር ማንም አያውቅም። በ2024ም ትራምፕ ለጉብኝት ሪዞርት በሄደ ጊዜ ከተማዋ በጥበቃ ብዛት ተጨናንቃ ነበር። አደገኛ ጠባቂዎች ያሉትም ትራምፕ ብቻ አይደለም። የቱርክ መሪም በከፍተኛ ሁኔታ የተደራጁ ጋርዶች አሉት። እንደምታዩትም የቱርክ መሪ የሚንቀሳቀሰው ይህን በመሰለ ባስ ሲሆን በየቦታው ባሉ ምሰሶዎች ደግሞ ስናይፐር የታጠቁ ወታደሮች አሉ። አሁን ደግሞ መጨረሻ ላይ የምናገኘውን የቻይናውን ፕሬዝዳንት እንመልከት። ዓለማችን ላይ ከፍተኛ ቁጥር ያለው ወታደር ያላት ቻይና ለመሪዋ የምታደርገው ጥበቃ የተለየ ነው። ቻይና 70ኛ ዓመት አንቨርሰሪ በማስመልከት ያሳየችው የመሳሪያ ትርኢትም ታይቶ የማይታወቅ ሲሆን ብዙዎችንም አስገርመዋል። ጂንም እሱ ካልፈቀደ በቀር አስተርጓሚ እንኳን ወደ ቤት መግባት አይችልም። ይህ ሰውም ዓለማችን ላይ ያለው ከፍተኛ ጥበቃ ያለው ሰው ነው። ለእናንተ አደገኛ ጠባቂዎች ያሉት ጠቅላይ ሚኒስትር ወይንም ፕሬዝዳንት ማን ነው? ኮሜንት ላይ ጻፉልኝ። የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።